Descriptive approach, regional approach, quantitative approach, behavioral approach, radical approach እና humanistic approach መጀመሪያ የምናየው descriptive approach ነው። Descriptive approach means generally involved describes the physical aspect of an event characteristics. Descriptive approach ማለት እንደ ስሙ በመሬት ላይ ያሉ ነገሮች ሁሉ ዲስክራይብ ማድረግ ነው። በመሬት ላይ የተለያዩ ነገሮች አሉ፣ የተለያዩ ላንድ ፎርሞች አሉ፣ የተለያዩ ክላይሜት ሁኔታ አለ፣ የተለያዩ ሶሎች አሉ። ያ ሁሉ ዲስክራይብ ማድረግ ነው። Each answers this question: what is where? ያ ነገር የት ነው እንዳለው? how it is distributed? ያ ክስም እንዴት ነው distributed የሆነው? when things were accomplished? ያ ነገር መቼ ነበር የሆነው? ያ ኮሽኖች ዲስክሪፕቲቭ አፕሮች ውስጥ ማግኘት ነው ማለት ነው። ሁለተኛ ደግሞ የምናየው ኦሪጂናል ኤንድ ቶፒካል አፕሮች አለ። ከእነዚህ ውስጥ መጀመሪያ የምናየው ኦሪጂናል አፕሮች። ኦሪጂናል አፕሮች ማለት አንድ ነገር ለምሳሌ አንድ ኢትዮጵያ መውሰድ እንችላለን። ኢትዮጵያ ወስደን ኢትዮጵያ ውስጥ የተለያዩ ነገሮች አሉ። የመሬት አቀማመጥ አለ፣ ሶይሎች አሉ፣ ክላይሜት አለ፣ አንገር አለ። ያ ሁሉ ነገሮች በአንድ ነው የምናጠናው። ያ ደግሞ ኦሪጂናል አፕሮች ብሎ ነው የምናጠናው። ኢትዮጵያ ውስጥ ያሉ ነገሮች ሁሉ ዲቴል ገብተን የምናጠና ከሆነ ኦሪጂናል አፕሮች ነው። ሁለተኛ ደግሞ ቶፒካል አፕሮች ነው። ቶፒካል አፕሮች ማለት ሰሌክት ዋን ኢሹ አንድ ነገር ብቻ ነው ሰሌክት የምናደርገው። ያ ማለት ክላይሜት የምናጠና ከሆነ ክላይሜት ብቻ ነው የምናጠናው። ኢትዮጵያ ውስጥ ክላይሜት የምናጠና ከሆነ ኢትዮጵያ ውስጥ ክላይሜት ብቻ፣ አፍሪካም ክላይሜት ብቻ ነው የምናጠናው። ሌላ ውስጥ ሌላ ነገሮች እንዲሆን አናደርገው። ስለዚህ ቶፒካል አፕሮች ማለት ቶፒካል አፕሮች የሆኑ ኢንቨስቲጌሽን አናላይዝ ዲስትሪቢዩሽን ሲንግል ፊኖሜና ሲሆን more division specific area. Systematic approach is there only one issue. Some keeps to examine its specially variation. Systematic approach ማለት ቅድም እንዳልኩ አንድ ነገር ብቻ ነው የምናጠናው። ክላይሜት ከሆነ ክላይሜት ብቻ ነው የምናጠናው። ሶይልነት ከሆነ ሶይልነት ብቻ ነው የምናጠናው። that means related to different space is the location. ያ ደግሞ ከሌላ ሀገሮች ጋር እያነጻጸርን ስቴት ማድረግ እንችላለን። ስቴት ማለት ፓርቲኩላር አስፔክት ኦፍ ጂኦግራፊ ላይ ክላይሜት ሊሆን ይችላል፣ ቬጂቴሽን ሊሆን ይችላል፣ ፖፑሌሽን ሊሆን ይችላል። ፌኖሜናስ ኤግዛምፕል ስቴት ግሎባል ክላይሜት ሞዴል ኦር ኤጅ ኦር ፖፑሌሽን ዲስትሪቢዩሽን። የምናየው ኳንቲቴቲቭ አፕሮች ነው። ጂኦግራፊክ